ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በደህና መጣችሁ። ዛሬ ደግሞ ይዤላችሁ የመጣው አማርኛ በእንግሊዘኛ የሚባለው ትምህርት ማለት ነው። ይዤላችሁ መጥቻለሁ። እናንተ እስከ መጨረሻው ድረስ እንድትከታተሉ ደፍተርና እስክሪብቶ ይዛችሁ ቢሆን ደግሞ የተሻለ ይሆናል ለእናንተ ማለት ነው። ስለሚጠቅማችሁ ለዚህ ቪዲዮ አዲስ የሆናችሁ ካላችሁ ደግሞ ላይክ፣ ሰብስክራይብ አድርጉ ማለት ነው። በየቀኑ የምለቀው ቪዲዮ ለእናንተ እንዲደርሳችሁ እንዲሁም ልዩ ክትትል የተደረገላችሁ እገዛ የተደረገላችሁ መማር የምትፈልጉ በቡድን ሆነ በግል መማር የምትፈልጉ ካላችሁ የኦንላይን ትምህርት እዚህ ስክሪን ጋር ባስቀመጥኩላችሁ ስልክ ቁጥር ኢሞ፣ ዋትስአፕ፣ ቴሌግራም በየትኛውም ቦታ ሆኖ ትምህርት እንሰጣለን ማለት ነው። የኦንላይን ትምህርት እናንተ ብቻ በዚህ ባስቀመጥኩላችሁ ስልክ ቁጥር ማናገር ነው። ቀጥታ ወደ ትምህርቱ የምንገባ ይሆናል። እናንተ እስከ መጨረሻው ድረስ ተከታተሉ። ለእናንተ በጣም ጠቃሚ ስለሆነ የየዕለት ተዕለት ንግግራችሁም ቃላቶችም ስለሆኑ እስከ መጨረሻው ድረስ ተከታተሉ። አብራችሁ ይቆዩ። እሺ እዚህ ጋር እንደምታዩት እንግዲህ የመሙ ሁለተኛው ፊደል ሙ አለ ማለት ነው። ሙ ከሙ ቀጥሎ የከኩ መጀመሪያ ፊደል ከ፣ ሙ ከ እና ራ አራተኛ ፊደል ሙከራ፣ ሙከራ። እንግዲህ ሙ ለሚለው ቃል የምናገለግለው ኤም ዩ ነው። ኤም ዋና ፊደል ነው። ዩ አናቢ ነው። የሁለተኛ ፊደል ኤም ዩ። ከ ለሚለው ደግሞ ኬ እና ኢ ናቸው። ኬ እና ኢ፣ ኬ ኢ፣ ኬ ኢ። ኢ የሆነ ኬ ዋና ፊደል ናት። ኢ ደግሞ አናባቢ ናት የመጀመሪያ ፊደል ስለሆነ። ራ ለሚለው ደግሞ አር ኤ፣ አር ኤ፣ አር ኤ። ስለዚህ ሙከራ ሲጻፍ ኤም ዩ ኬ ኢ አር ኤ ነው ማለት ነው። ኤም ዩ ኬ ኢ አር ኤ። እዚህ ጋር ስንመጣ የገጉ ስድስተኛ ፊደል ግ፣ ከግ ቀጥሎ እና ስድስተኛ ፊደል ን፣ ግን የኘኙ ሁለተኛ ፊደል ኙ፣ ግንኙ እና የነኑ መጀመሪያ ፊደል ነ፣ ግንኙነ እና የተቱ ስድስተኛ ፊደል ት፣ ግንኙነት፣ ግንኙነት፣ ግንኙነት። እንግዲህ ግ ለሚለው ፊደል እቻ እንጠቅም ጂ የምትለው ናት። ጂ ኤን ጣኛ ኝ እንዳትመስላችሁ። አንዳንዴ አልመጣላችሁ ሲል በዚህ ኝ በሚለው አልመጣላችሁ ሲል እቺ ነጥላችሁ ማንበብ መልመድ አለባችሁ ማለት ነው። ግ ለሚለው ጂ ናት ስድስተኛ ፊደል ስለሆነች አናባቢ የላትም። ን ለሚለው ን ስድስተኛ ፊደል ስለሆነ ኤን ብቻ ነው። ኙ ለምነው ግን ጂኤንዩ ሶስት ፊደል እዚህ ጋር የምታዩት ጂኤንዩ ነው ለኙ። ኙ ሁለተኛ እንደዛ ስለሆነ ጂኤንዩ። ነ ለሚለው ኤንኢ፣ ኤንኢ። ት ለሚለው ደግሞ ቲ ነው። ስለዚህ ግንኙነት ሲጻፍ ጂኤን፣ ጂኤንዩ፣ ኤንኢ፣ ቲ ግንኙነት እንደዚህ ይጻፋል ማለት ነው። ወደዚህኛው ቀለል ወዳለችው ፊደል ስንመጣ ደግሞ የቀቁ መጀመሪያ ፊደል ቀ አለ። ከቀጥሎ የነኑ ስድስተኛ ፊደል ን አለ። ቀን፣ ቀን፣ ቀን። ለቀቁ የምንጠቀመው ኪው ነው። አንዳንዶች ኬን ትጠቀማላችሁ፣ ግን ዋና መገለጫው ኪው ነው። ስለዚህ ቀ የመጀመሪያ ፊደል ስለሆነ ኪው ኢ። ን ለሚለው ደግሞ ኤን፣ ን ለሚለው ደግሞ ኤን። ስለዚህ ቀን ለሚለው ስንጽፍ ኪው ኢ ኤን ነው ማለት ነው። ኪው ኢ ኤን። እዚህ ጋር የበቡ ስድስተኛ ፊደል ብ አለ። ከብ ቀጥሎ የዘዙ አራተኛ ፊደል ዛ አለ። ብዛ እና የተቱ ስድስተኛ ፊደል ት፣ ብዛት፣ ብዛት፣ ብዛት። ብ ለሚለው ቢ ነው። ዛ ለሚለው ደግሞ ዜድ ኤ ነው። ዜድ ኤ። ዛ ለሚለው ዜድ ኤ። ት ለሚለው ደግሞ ቲ ብቻዋን ነው። ቲ ብቻ። ስለዚህ ብዛት ለሚለው ቢ ዜድ ኤ ቲ፣ ቢ ዜድ ኤ ቲ ብዛት እንደዚህ ይጽፋል ማለት ነው። ወደዚህ ጋር ስንመጣ የበቡ ሁለተኛ ፊደል ቡ አለ። ከቡ ቀጥሎ የነኑ አራተኛ ፊደል ና አለ። ቡና፣ ቡና፣ ቡና። ለበቡ እንግዲህ ቢ ነው የምንጠቀመው፣ ቢ ነው የምንጠቀመው። ቡ ሁለተኛ ፊደል ስለሆነ ቢ ዩ ይሆናል። ቢ ዩ። ከቢዩ ቀጥሎ ና ለሚለው ኤን ኤ፣ ኤን የነኑ ዋና ፊደል ነው። ኤ ደግሞ አናባቢ ነው ማለት ነው። ስለዚህ ቡና ለሚለው ቢዩ ኤን ኤ እንጠቀማለን ማለት ነው። ቡና ሲጻፍ እንደዚህ ነው። አማርኛ በእንግሊዝኛ ሲጻፍ እንደዚህ ነው ማለት ነው። እዚህ ጋር ስንመጣ የመሙ መጀመሪያ ፊደል መ አለ። ከመቀጥሎ የከኩ ሶስተኛ ፊደል ኪ አለ። መኪ እና የነኑ አራተኛ ፊደል ና፣ መኪ ና፣ መኪና፣ መኪና። መ ለሚለው ኤምኢ ነው። ኪ ለሚለው ኬ አይ ነው።
ስለዚህ መ ለሚለው የመጀመሪያ ፊደል ስለሆነ ኤምኢ፣ ኪ ለሚለው ኬአይ፣ ና ለሚለው ኤንኤ ኤንኤ። ስለዚህ መኪና ለሚለው ኤምኢ ኬአይ ኤንኤ መኪና ሲጻፍ እንደዚህ ይሆናል ማለት ነው። እዚህ ጋር የመሙ ስድስተኛ ፊደል ም አለ፣ የሰሱ ስድስተኛ ፊደል ስ አለ፣ ምስ እና ል ስድስተኛው አለ። ምስል ምስል። እዚህ ላይ እንደምታዩት እንግዲህ ም ስል ፊደልም ል ፊደልም ስድስተኛ ፊደሎች ናቸው። ስድስተኛ ፊደሎች ማለት ደግሞ አናባቢ አይኖራቸውም። ም ለሚለው ኤም፣ ስ ለሚለው ኤስ፣ ል ለሚለው ኤል። በቃ ኤም ኤስ ኤል ተጻፈና ምስል እንደዚህ ነው ማለት ነው። እዚህ ጋር ስንመጣ የገጉ መጀመሪያ ፊደል ግ አለ። ከገ ቀጥሎ የመሙ መጀመሪያ ፊደል መ፣ ገመ እና የደዱ ስድስተኛ ፊደል ድ፣ ገመድ። የመጀመሪያ ፊደላቶች ደግሞ አናባቢያቸው ኢ ነው መሆን ያለበት። ስለዚህ ገ ለሚለው ጂኢ የመጀመሪያ ፊደል ስለሆነ፣ መ ለሚለው ኤምኢ የመጀመሪያ ፊደል ስለሆነ፣ ድ ለሚለው ዲ ብቻ ስድስተኛ ፊደል ስለሆነ፣ ስለዚህ ገመድ ሲጻፍ ጂኢ ኤምኢ ዲ ነው ማለት ነው። ገመድ ሲጻፍ እንደዚህ ይሆናል። እሺ እዚህ ጋር ስንመጣ ደግሞ የከኩ መጀመሪያ ፊደል ከ አለ። ከቀጥሎ የበቡ መጀመሪያ ፊደል በ አለ። ከበ እና የረሩ መጨረሻ ፊደል ሮ፣ ከበሮ 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 ከበሮ። ለከኩ የምንጠቀመው ከ ለሚለው ኬኢ ነው የመጀመሪያ ፊደል ስለሆነ፣ በ ለሚለው ቢኢ፣ ሮ ለሚለው ደግሞ አርኦ። አር ዋና ፊደል ነው። ኦ ደግሞ የመጨረሻ ፊደላቶች አናባቢ ነው ማለት ነው። ኦ። ስለዚህ ከበሮ ሲጻፍ ኬኢ ቢኢ አርኦ ይጻፋል ማለት ነው። ወደዚህ ባለ ሁለት ፊደል ቃል ስንመጣ ደግሞ የቀቁ መጨረሻ ፊደል ቆ አለ። ከቆ ቀጥሎ የደዱ አራተኛው ፊደል ዳ አለ። ቆዳ ቆዳ ቆዳ። ቆ ለሚለው ኬኦ ነው። ዳ ለሚለው ደግሞ ዲኤ ዲኤ። ለቀቁ ኪው ነው የምንጠቀም ብያለሁ ማለት ነው። ስለዚህ ቆዳ ሲጻፍ ኪኦ ዲኤ ነው ማለት ነው። ቆዳ እንደዚህ ይጻፋል። የቀቁ መጀመሪያ ፊደል ቀ አለ። ከዚህ ጋር የበቡ መጀመሪያ ፊደል በ አለ። ቀበ እና የረሩ መጨረሻ ፊደል ሮ፣ ቀበሮ 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 ለሚለው ቀለቀ የመጀመሪያ የምንጠቀመው ኪው ነው ብያለሁ። የመጀመሪያ ፊደል ስለሆነ ኪው ኢ። በ ለሚለው ቢ ነው የምንጠቀም የመጀመሪያ ፊደል ስለሆነ ቢኢ። ሮ ለሚለው ደግሞ አር ነው የምንጠቀም የመጨረሻ ፊደል ስለሆነ አርኦ። ስለዚህ ኪው ኢ ቢኢ አርኦ ሲጻፍ እንደዚህ ቀበሮ ይጻፋል ማለት ነው በእንግሊዘኛ ቀበሮ ሲባል። እዚህ ጋር ስንመጣ ወደ መጨረሻ ቃል ስንመጣ የበቡ መጀመሪያ ፊደል በ አለና ከዛ ደግሞ የረሩ ስድስተኛ ፊደል ር አለ። በአንድ ላይ በር በር። በ ለሚለው እንግዲህ ቢኢ ነው የምንጠቀመው። በ ለሚለው ቢኢ ለበቡ ቢኢ። ር ለሚለው ደግሞ አር ነው አር ነው። ስለዚህ ቢኢ አር ከሆነ በር እንደዚህ ይጻፋል ማለት ነው። እንግዲህ የዚህ ዩቲዩብ ተከታታዮች ማለት ነው ይህን ቪዲዮ እናንተ ብቻ ተጠቅማችሁ ዝም አትበሉት። የአካባቢያችሁ ላለው ሁሉ ሸር አድርጉላቸው። ይሄ ማለት እንደዚህ አይነት ትምህርት እንዳለ ለሚያውቁ ሰዎች ተደራሽ ይሆናል። እነሱም ይጠቀሙበታል፣ ያዩታል ማለት ነው። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ ሰላም አለይኩም።